ስለኔ ኡስታዝ ልክ ክርስቲያኖቹን ስናገር እንደነበር አንተ ሙስሊም ስለሆንክ እማልፍ ጉዳይ የለም። በሚዲያ ስሜን ጠርታል ባለጌነ ባለጌ ማለት ነው። ለብልግና ደግሞ ባለጌ መሆንን ማንንም ለኔ የሚነግረኝ የለም። ባለጌ ነህ በቃ። ስም እየጠራ ማን ነበር ስሙ አላልኩ። ስሜ አዲስ ዓለም እንጂ የሚባለው ማን ነበር ስሙ አይደለም። ስሜ አዲስ ዓለም ይባላል። ሚዲያ ላይ የመጣሁትን እንዳንተ አይነት ሰዎች እኔ ማን ነኝ ብለው እንዲጠይቁ ነው። ከአባተም ተላሰው ለሚንቀባረሩ ሰዎች አይመቸኝም። ስሜ ባንተ ራሱ አፍ አይጠራም። እንደዚህ ቅብረረር ብለህ ማን ነበረ ስሙ እኔ በጻድቃኖችም አይመቹኝም። አንተ ጻድቃን ለሆንካው ጻድቁ ሰው ስሜን ለጠራኸው እባክህን አርፈ ራስህን ችለህ ጽደቅ። እሺ ኦኬ ብትጸድቅ ጥሩ ነው። መጀመሪያ አላህ ነው ሂዳያ የሚሰጠው። አንተ ልትኮረኩመኝም ሆነ ልትጎትተኝ አትችልም። አያስቅም? አንተ ብትሆን ስሜን ጠርተህ ከሃይማኖቴ ታስወጣኝ ነበር። እንዳንተ አይነት ሰዎች ማለት ነው። እንዳንተ አይነት ሰዎች ከሃይማኖት ገፊ ቁጭ ብለህ ወሬ ትቋጫለህ። ቁጭ ብለህ ከሌ እንዲያለ ከሊት እንደዚህ ያለች ምናምን ቁጭ ብለህ ወሬ አትቋጭ። ማስተማር ካለብህ ቁጭ ብለህ አስተምር። እንደኔ እኔ ሴቷ አትሊስት በሴቷ እንደውም በጣም ያምራል። ቁጭ ብዬ ወሬ ብል ያምርብኛል። አትሊስት ማለት ነው። ኡስታዝ ሆነ ግን እንደዚህ ነጭ ለብሰ ለዛውም ያንን ያማረ ከነጣቱም ሞለ ለአንተ የሚገባ አይደለም። ከነጣቱም በላይ አንጸባራቂ የሆነ ቁርአን ቃልን እየጠቀስክ እየዋልክ ማለት ነው። በአንተ አፍ ያቺ ማነች ምናምን ብለህ የኔን ስም ልታጣጥል የምትችል ሰው አይደለህም። ተግባባን? እዛውን ኮረኩማል አይዴሪው አልኩ እኮ እኔ የምፈልገው አስፈራርተሃል አይደለ? ላይቭ ላይ ከፍተህ ሃይ ማን ነው የሚላቸው ብለሃል አይደል? ፕሊዝ ሃይ በለኝ። ልልህ የምፈልገው ነገር ለአንተና ለመሰሎች በጣም ኢገርሊ ለራባችሁ ሰዎች ማለት ነው። ሄደህ ገደል ለምን አትገባም? ቅርብ ያለ ገደል ፈልገህ ግባ። አይመለከተኝም። ስሜን ግን ደግመህ እንዳታነሳ። አቴንሽን ለአንተ ረሃብ ማሟያ ስሜን ደግመህ እንዳታነሳ። ተግባባን? ስሜን ደግመህ እንዳታነሳ። እዛው ቁጭ ብለን ነገርህን ቋጭ። በቃ እኔና ብጤዎቼ 5 ሰዎችን ቢሆን ቁጭ ብለን እንማማርበታለን። ለምን ትመክራለች ምክር? በቃ ለምን አጠፋም? ይሄ ሴት ጠልነትህን እስልምና ላይ ተሸሽገ አታንጎራጉሩልኝ። ሴት ጠሎች ናችሁ እንጂ እናንተ ሙስሊምን አትወክሉም፣ ዲኑንም አትወክሉም፣ ማንንም አትወክሉም። ሴት ጠል ናችሁ። ሴት ስታዩ የምትጠሉ ሰዎች ናቸው። አንዳንዶቻችሁ ላይ ሊትራሊ ሴት ጠል እንጂ ሌላ ነገር አይደለም። ቁጭ ብለህ መኮርኮም አለባት ምናምን። ሁ አር ዩ? አንተ እኔን የምትኮረኩመው ማነህና ነው? አንተ ኮርኳም ያደረገ ማን ነው? ሂድና የምትኮረኩመውን ፍለገ ኮርኩም። እሺ ሴት ጠልነትን በእስልምና እንዳሸሽግ እኔ ጋር መተህ ኦኬ። ዩ ሊትራሊ ሄተር። ሌላ ምንም ልትሆን አትችልም። እኔ እስልምና ሴትነቴን የሰጠኝ መብቴን እማቅ ወድጆና ማመልከው አምላክ ያለኝ እንጂ ዝም ብዬ ተንበላጥጬ እንዳንተ ከሌ ማን ነው እያልኩ እኔ ስለማናችሁም አይመለከተኝም። አይ ዶንት ኢቭን ኖ ዩ ብሮ። ሲጀመር አላቅህም እኮ አሁን ማን እንደሆንክ ራሱ አላቅህም። እንዳውቅ ጥረት ከሆነ እያደረክ ያለው ጥሩ ስራና ልወቅ። የሚያስተምሩ እህቶች አሉን፣ የሚያስተምሩ ወንድሞች አሉን፣ በቂ ኡስታዞች በቂ አሉን። እየተማርን ነው። እናመሰግናለን። እያስተማሩን ነው። አላህ ጀዛቸውን ይክፈላቸው። ቁጭ ብለው እያስተማሩን ነው። እኔ ተማሪ እንጂ አስተማሪም ሆነ ኡስታዝ ነኝ ሆነ ዳኢ ነኝ ብዬ አላቅም። እንኳንስ እንደዛ ለማለት ማለት ነው። ገና 10 ወር ዳዴ ምል በእስልምና ደረጃ ማለት ነው። 0 እውቀት ያለኝ ሰው 0 እውቀት ማለት ነው። ቁጭ ብዬ የማከራለሁ። ማይ ፐርሰናል ላይፍ ስለ ሴትነት ያወራሉ፣ ስለ ራሴ ህይወት ስለ ራሴ። ይሄን መጠጣ ስለሆነ ስለ ስፕራይት አወራለሁ እንጂ ስለማይመለከተኝ ነገር አላወራም። ቁጭ ብለህ ነጭ ለብሰህ እስልምናን ወክላለሁ ብለህ ግን ስለማይመለከት ነገር ስትፈትል አትዋል። ተግባባን? ማንኖንክ ማንኖንሽ ማን አይመለከተኝም። do not mention my name። የኔን ስም መጥራት የእናንተን ጻድቅ አያረጋችሁም። የኔን ኃጢአት መጎተት ያንተን ጻድቅ አያረግህም። ተግባባን? ማንም ሆናችሁ ማለት ነው። ጥያቄ ካላችሁ ጠይቃላችሁ። ጉርብትና ከፈለጋችሁ ቤቴ ክፍት ነው። ሁሌ ለማናችሁም ቤቴ ክፍት ነው። ዲስከሽን ኤኒቲንግ፣ የሀሳብ ኤኒታይም ቤቴ ክፍት ነው። ተግባባን? ምክንያቱም ላይፌም ኢቭን ምድራዊ ህይወቴም ያንን ነው የሚመስለው። ማስመሰል እናንተ ቁጭ ብላችሁ ምናምን እንደምትሉት አይደለም። ሪል ላይፍ ላይ መከራ እየበላንለት ያለው እስልምና አለ።
ህይወታችንን ዋጋ እየከፈልንለት ያለው እስልምና አለ። ለአንተ እግርን ሰቅለህ የምትኖርለት እስልምናና ቁጭ ብለህ ነገር እየቋጨ የምትቀበጥበት እስልምና አወተን እናወራለን። እኛ የእኛን ተሞክሮ እናወራለን፣ የደረሰብንን ህይወታችንን እናወራለን። አወራለሁ የሆኑ ሰዎች ቢማሩበት አንድም ቢሆን ስለ እስልምና ቢጠይቅበት አወራለሁ። ዳትስ ዩር ፕሮብለም። ያንተ ችግር ግን ቁጭ ብለህ ያቺ ማናት አዲስ ዓለም የሚሏት ላይክ ሲሪየስሊ ትልቅ ሰው ዝም የምላችሁ አንዳንድ ጊዜ እያየው ዝም የምላችሁ ቢኮዝ ኢትስ ኦኬ ላይክ ኢትስ ኦኬ። ምንም ይሄ ፐርሰናል አይደለም። ይሄ ፐርሰናል ሲሆን ዲስ ኢዝ ፐርሰናል። ገብቷችኋል? ፐርሰናል ነው። አዲስ ብለህ ስሜን እስከጠራ ድረስ ባለጌ ሰው ነክ በቃ ለአንተም ለሌላውም ልክ ባለጌ እንደምለው ባለጌ ነህ። ማን እንደሆንክ መተህ ከኔ ጋር መክራኝ ታውቃለህ? ሀይ የሚላት አጣች ላይክ ና ሀይ በለኝ አልኩ እኮ ሌትስ ዱ ዲስ ና ሀይ በለኝ አንተ ናና እኔን ሀይ በለኝ። ተግባባን? ደን ዊ ክን ታክ ከዛ እናወራለን። ተግባባን? ህግ ምን እንደሚመስል ከዛ እንነጋገራለን። የማይሰሙ ደግሞ ከሆነ ይኮረኮማሉ ብላላ አላህን ፈርቼ እንጂ ሰው ፈርቼ አላቅም ብሮ። አላህን እንጂ የምፈራው ሰው ፈርቼ አላቅም። አከብራለሁኝ። ለሚከበሩት ክብር ለሚገባቸው ክብር እሰጣለሁ። እንዳንተ አይነት ግን ሴት ጠል ለሆነ ሰው ግን ሴት ጠል ነህ አንተ። ሊትራሊ ሴት ጠል ነህ እና ስታር ሊቪንግ ዩር ላይፍ። የራስህን ህይወት ብትኖር ጥሩ ነው። አትሸሸግ። ላይቭ እየከፈትክ ነጭ መስለ ቁርአን ቢቀራባቸው ፈቲያን የሚያውቁ ፈቲያን አንተ መታስተምረን እስቲ ናስተምረን ኡስታዝ ከሌና ላይክ ፕሊዝ ካሜንት ቲቸርስ እያስተማርከን ሲሆን አላስተማርከንም። እያስተማርከን ያለው ምንድነው? ሰልመው የመጡትን ሰዎች ቁጭ ብለህ መሳደብ፣ ኡስታዞችን መሳደብ። ኡስታዞችን ሁሉ ነው የሚሳደበው። ይሄ ላይክ ባለጌ ሰው እኮ ነው። ነጭ ለብሰህ አንተ እነዛ ኡስታዞች ምናምን ብለህ የምትሳደብ አንተ ሌላ ወንድሞችን ሁሉ ላይክ ቁጭ ብለህ ታዛቢ ወንድሞችን ታዛቢ ሆንክ። ኢማጂን አንተ እኔን አዲስ የሰለመችውን ሴት ለማሸማቀቅ ስሟ ማን ነበር ምናምን ብለህ የመጣኸው ላይክ who are you? ስለዚህ መጀመሪያ ከወንድሞች ጋር ቁጭ ብለህ ተስማማ። ሂድና ከወንድሞች ጋር ቁጭ ብለህ ቁርአንን ፊቂ ምናምን የተባባል ቁጭ ብለህ መጀመሪያ ያንን ፕሮብለም ሶልቭ አድርግ። ተግባባን? ችግርን ፍታ መጀመሪያ ከወንድሞች ጋር ሂድና ይሄ እንደዚህ ነው። እኔ ሴቷ ጋር መተህ ስለ ሴት ጠልነትን ከማንጸባረቅ በፊት ፈርስት ኦፍ ኦል ከወንድሞች ጋር ተስማማ። ሂድና ትምህርት ተማማር። እነዚህ ሴቶች እንደዚህ ይገባቸዋል። እኔን የሚወክሉ በጣም ብዙ ኡስታዞች አሉ፣ በጣም ብዙ እውቀት ያላቸው። ስለ አዲስ ብትሏቸው አዲስ ማን እንደሆነች ቁጭ ብሏቸው የሚነግሯችሁ፣ ስለ ባህሪ፣ ስለ አስተዳደጌ፣ ስለ ህይወቴ የሚነግሩ በቂ ኡስታዞች አሉ። ፈርስት ኦፍ ኦል ከነሱ ጋር ቁጭ ብለህ አውራ። ከኔ ከሴቷን ስም ከመስጠት በፊት ማለት ነው። ስለዚህ የማይወክላት ሰዎች አሉ ብለህ ካሰብክ ደግሞ እኔ ራሴን እወክላለሁ። ራሴን ከፍቼ ቤቴን ማለት ነው መናገር እችላለሁ። ህግ ከምትፈልግ ከሆነ በህግ መኮርኮም ላልከው ደግሞ መኮርኮም ምን እንደሚመስል ኔክስት ታይም አንድ ነገር እኔ ላይ ቢደርስብኝ አሳይሃለሁ። ዝም ብዬ ቁጭ ብዬ አንተን ወሬ የምመለከት ሴት አይደለችም አዲስ ዓለም ማለት። ይሄንን አስታውስ። ቁጭ ብለህ የምትፈትለውና የምታስፈራራት አይነት ሴት አይደለሁም። ዛሬ አንገታችንን የምንደፋው ላላህ ብለን እንጂ እንዳንተ አይነቱን መጥቶ ሃይማኖት ጥላ ተሸሽጎ ሊያሸማቅቀኝ መሆን ስሜን ሊጠራ አይደለም። ተግባባል? አላህን እንጂ የማመልከው አንተን አይደለም። እና ጅስ ጭንቅላት ውስጥ ቅልህ ውስጥ እዚህ ውስጥ ማሰቢያ የተፈጠረልህ ማለት ነው። ቲክቶክ አፕሊኬሽን ከፍተክ አፍን እንድትከፍትበት ብቻ አይደለም እንድትጠቀምበት ነው። ስለዚህ ዩዝት ተጠቀመው። አይ ሌላ ሃይምልሽ በሌላ ጉዳይም አለ ምናምን የምትለው ከሆነ ላይቬ ክፍት ነው። አንደኛ መምጣት ትችላለህ። ስምህን ሁሉ አላውቀውም ማለት I don't even know your name bro። ነጭ ለብሰህ ቁጭ ብለህ ነገር ስትቋጭ ነው የምትለው። ነገር ከምትቋጭ ቁርአን አስተምር። ትምህርቶችን የሚቀሩትን ቁርአን እያስገባ አስቀራ። በውስጥ እየሄድ ካልቀራችሁን ብለህ ያሰብከውን ደግሞ እኛም ቁርአን አስቀራ። ወሬ አታብዛ። ወሬ አስጠላኝ። በቃ ወሬ ምን ጠላን መሰራችሁ? ወሬ ብቻ ወሬ ትመጡና ሴቶችን አስተምሩ። ሴቶች ምናምን ስራችሁን መጀመሪያ ወንድ ሆናችሁ ስራ ስሩ። አሁን ብዙ ወንዶች ባሉበት እንዳንተ አንዱ ወክያለሁ ብሎ ሲያወራ ያስቀኛል።
በጣም ዩርፋኒ። ለማንኛውም ሀይ ልልሽ እፈልጋለሁ ካልክ ሀይ እንድትለኝ ማይ ዶር ኢዝ ኦፕን አንደኛ። ሁለተኛ ልትኮረኩም አስበህ ኩርኮማም እንደሚመስል ደናውል ሾዩ ኦኬ። ህፃን ልጅ ጋር አይደለም እያወራህ ያለው የምታስፈራራት ህፃን ልጅ የለመድከው በሰፈር ወይ ቤተሰቦችን ምናምን አይዶኖ ምን አይነት አስተዳደግ ላይ እንዳደግ ካላቅም ቤተሰቦችን እያስፈራራክ ቡሊ እያደረክ አድገ ከሆነ እኔ እንደዚህ አይነት ሴት አይደለሁም። ማንም ቡሊ አያደርገኝም። ተግባባ? ማንም ቡሊ ማለት ነው። እንማማራለን እንጂ ማለት ነው። አንተ እኔን ቡሊ ያደርጋለሁ ብለህ አስበህ ከሆነ ሙስሊም ወንድም ነኝ እና እንደፈለኩኝ ልመጻደቅ ማን ነበረ ያቺ ስሟ ጥሩልኝ እንደዚህ ካባ እንደለበሰ ልትመጻደቅ ምናምን አስበህ ከሆነ እንደዚህ ስትመጻደቅ ትኖራለህ እንጂ እንዲች ነው የማልሰማ። እንዲህ በጆሮ አያልፍም ማለት ነው የማልሰማ። በመከባበር በሚቹዋል አንደርስታንዲንግ እንማማራለን። በመከባበር ፈርስት ክብር ይበልጣል። ገባ? ስለዚህ ራስን ያላከበርክ ሰው ስሜን ደግመህ እንዳትጠራ፣ ስሜን ማለት ነው ደግመህ እንዳትጠራ። ተግባባን? ስለዚህ ያንን መልእክት አድርሱልኝ። ስሜን ደግመህ እንዳትጠራ። አላቀህም ሀይ ምላት ጉዳይ አለ ካለ ግን ኤኒ ታይም ቤቴም ክፍት ነው። አድራሻዬንም ልልክልህ እችላለሁ። ፈሪ ሴት ይሄ ተደብቄ ምናምን የምኖር ሰው አይደለሁም። አድራሻዬን ልክልሃለሁ። ትላክልኝ ልኮረኩማ ትፈልጋለሁ ካልክ ማለት ነው እና አውል ሾዩ የት እንደምኖርም ማን እንደሆንኩም ከዛ በኋላ እናወራለን ማለት ነው። ተግባባን? ስለዚህ እዛው ተሞላፈጥ። ሴት ጠልነትን ሂድና ሌላ ቦታ ኢንተርቴን አድርግ። ለእኔ አንተም ሆነ ብጤዎች አትጠይቁም። መልካም ቀን ይሆንላችሁ። መልካም ጁምአ። አመሰግናለሁ። ልውጣ። እሺ፣ ጁምአ ነው። ይህን ያህል ማውራት ከአንተ እና ባለጌ ነህ። ባለጌ። እሺ፣ ኡስታዝም ብትሆን ባለጌ መሆኑን አድርሱለት። ባለጌ መሆንን እንድታውቅ ያህል ነው የገባሁት። ማን ሆነ ማን ባለጌ ብለን ካላለፍን ባለጌ ነክ ሙሽልቅልቅልቅ ያልክ ያለቀልህ ባለጌ፣ ስም እየጠራህ የምትባልግ ባለጌ ነክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሳላቅ አስቀይሜያችሁ ከሆነ ሌሎቻችሁንም በተባራሪ ጥይት አምሰው ሶሪ። ያው ወንድ ጠል ምናምን እንደዚህ ቃላቶች አንዳንድ ጊዜ ሁላችሁንም የሚወክር ስላልሆነ ያው ስሜታችንን ለመጉዳት የሚካሄድበትን ርቀት እንድታስተውሉ ነው። ከዚህም ከዛም ከየትኛው ፋይት እንደምናደርግ አንዳንድ ጊዜ ግራ ይገባናል። ከዚህኛው ከወገኖቻችንን ፍቅርን፣ ጉርብትና፣ እንማማር፣ እንመካከር ባልን ስድብ አይገባንም። ገባችኋል? ከዚህኛውም ወገን ስትመጡ ደግሞ ካባ ለባሾች ድጋሚ በጣም በቃ እንትነን ብሎ ላይክ የምትኮፈሱ ሰዎች ፕሊዝ መንገዴ ላይ አትቁሙ። ጎወይ ብያችኋለሁ አይደለ? ከኔ ራቁ። አንፎሎ አድርጉኝ። ፎሎ ፍለጋ አልመጣሁም። ብሎክ አድርጉኝ በደስታ ከህይወቴ ውጡ። ኢንጀነራል ማለት ነው። ችግር የለውም። ስለዚህ ዝም ብላችሁ ግን ቁጭ ብላችሁ ስትማሩ ትውሉና ከኔ ጋር አብረን ቁጭ ብለን ላይክ ትውልና ከጀርባ ሄደህ ለመውጋት የምትሞክር ሰው ካለ ደግሞ ላይክ ብልግናህን እዛው ሄደህ ተባለ። ሀይ የሚላቸው ምናምን የምትመጻዳደቅ እንትን ከሆነ ሂድና። እኔን ፈሪ ሴት አይደለሁም። እንኳን አንተን አይደለም ማለት ነው ማንንም አልፈራም። ኦኬ ሰው ይከበራል እንጂ እኔ ካላህ ውጭ ማንንም አልፈራም። ለዚህ ለነፍሴ አላህን አምልኬ ሞታለሁ እንጂ ሌላ ማናችሁንም አልፈራም። እና ተረፈ በቃ ወዳችኋለሁ። አላህ ይጠብቃችሁ። ትንሽ ይዘነው አንቆይ ይሄንን ኤነርጂ ለጅስ ሀፍ ቆንጆ ጁምዓ ይሆንላችሁ። ለሁላችሁም ሰለዋት አውርዱ። ሶሪ በጁምዓ ጭራሹ ረጅም ጊዜ ከ10 ወር በላይ ወሬ ማናወራም ነበረ። ስሙን ራሱ አላውቀውም ወላሂ ማን እንደሆነ ኡስታዙ ራሱ ግን አንድ ቀን ስክሮል ሳርጋ አይቼዋለሁ። ነጭ እንደዚህ ለብሶ ቁጭ ብሎ እንደዚህ ላይ ግን ኢትስ ኦኬ እና ሶሪ። መልካም ጁምዓ። ቁርአን ስሙ፣ ሰለዋት አውርዱ። መልካም ሶሪ። ማን ኡስታዝቱን ምን አውቄ ወቅቲ ላይክ ጀዝባ ነገር ነው። አይ ኖ ራይት ላይክ ባለጌ ነው። ብልግና ስም መጥራት ተገቢ አይደለም። ማድረስ ስላለብኝ
እኔ ጉድ አይዲያ እኔ ምን አገባኝ ብለሽ ነው? እኔ ኮሜንት የማልሰጥበት ሰው ቢኖር እሱ ሰውዬ ነው። ላይክ አምና ጎነ ኮሜንት በርህም አይመለከተኝም። ስሜን ጠርቶ ግን ለተናገረው ኡስታዝ ግን ባለጌ መሆኑን ለመናገር ነው የመጣሁትኝ። እዛው የለመደበት ሄዶ ብልግናውን ይቀጥል። ስሜን እየጠራ አሁን በአክብሮት እንትን የሚበሉት አባባ ለማለት በጣም ከባድ ነው። በጣም ወጣት ሰው የሆነ ስለዚህ አቡ አብደላ ነው ስሙ። ሪሊ I don't even know him አላውቀውም። ስለዚህ ስሜን ግን ለጠራበት ለብልግናው ለማሸማቀቅ ሲጠልነትን አቁም በሉት። በተረፈኛ መማማራችን ይቀጥላል። አዎ እመክራለሁ። እኔ እድሜም እንደሚሄዱ መጠን ኤክስፒሪየንስም ከሱ ትንሽ የተሻልኩ ነኝ በመውደቅ እሱ በመንከባ እንዲህ ላይ ዙፋን ላይ በመውጣት ሲሆን እኔ ደግሞ ብዙ ስህተቶችን በመስራት ውድቀቶችን ሌላ ሰው ቢማርበት አደርጋለሁ። ስለዚህ ዴይ ኢን ዴይ አውት የኔን ውድቀት ስነግራቸው ብዙ ሰዎች እየተማሩ እየተበረታቱበት ስላሉ እንደ ነጭ ለብሰው ራሱን እንዳዋቂ የሚንቀባረር ሰዎች አሉና ላይክ በጣም ጻድቃን መንደር እኔ አይመቸኝም። ጻድቅ ነው። ከዚህ እኔ በጣም ተሳሳች በጣም ከስህተቶቼ በጣም ብዙ ውድቀቶቼን አላህ ምሮኝ እያልኩ የመጣው ሰው ነኝ እና ከውድቀቴ ሰው እንዲማርበት ነው እንጂ ከእናንተ ከጽድቅና ቦታችሁ አይደለም። ገባ? አቶ ኡስታዝ ተብዬ አቶ ኡስታዝም እኔ እንጃ ኡስታዝም ለማለት ሪስፔክትፉል መምህር ሲሆን ነው። የኔ አስተማሪም ስላልሆንክ ለሌሎቹ ግን አስተማሪ ነኝ ብለህ ስላለክ ስለዚህ በምንም ፈመሻ ስላጣክ የኔን ስም መጥራት አስፈላጊነት አልነበረውም። ስለዚህ እኔ ከውድቀቴ ዴይና ዴይ አውት እማራለሁ። ስምሽ ካልተጠራ እኮ አይፈመስም። ለምን ችግር አለ? ኢትስ ኦኬ። ምን ነው በጥሩ ስሜንም እኮ በመጥፎም እኮ መጥራት በውሸት ግን ፈቲያ እንኳን መቅራት የማይችሉ ለሚለው ላይክ ሲሪየስሊ 10 ወር ቁጭ ብዬ ስማር የነበረው አስተማሪዎቹን መስደብ አይሆንም? ቁርአን ቢቀራባቸው ሲል እኔ ቤት ከ10 ወር ውስጥ የትኛው ምን ያህል ነው ቁርአን ሲቀራ የሚውለው? ኦልሞስት ኤቭሪዴይ ቁርአን ነው የምንሰማው። ስለ ቁርአን ነው የምንማረው። ኡስታዞች ገብተው ብዙ ነገር ነው የምንማረው። ንጽጽር ነው የምንሰማው። ለምን ይቀጥፋል? ለምን ይዋሻል? ስለኔ ውሸት እኮ ነው። እኛ ቀኑ ሙሉ 10 ወር ሙሉ ቁጭ ብለን ስንማር የነበረን ሰዎችን መጥቶ ወሬ አያስፈልግም። ብዙዎች እኛ ጋር ቁጭ ብለው የምንማርበት ነው። አይ እኛ የምንፈልገው በእኛ መንገድ እንድትሄጂ ነው። ይሄ እንደ በግ የሚነዳ ማህበረሰብ ሂድና ፈልግ። እንደ በግ የምትነዳው ማለት ነው። ገባ? እኔ አምናት ሼፕ ሂር እንደ በግ የምትነዳው አላ ሴት እንዲቱን እንትን እንደዚህ ትሁኝ፣ አንቺ እንደዚህ ብትሆኚ፣ አንቺ እንደዚህ ላይክ ማይንድ ዮር ኦን ቢዝነስ። የሚመለከትን ብታወራ። እኔ ግን አዲስ ዓለም ታዬ ይባላለሁ። አስረግጬ የምነግር ነገር ቢኖር ማለት ነው በግ አይደለሁም። ኦኬ በጎችን ፈልግ ሂድና ወሬ ከምትቋጭ ነጠላ ብትቋጭ ብዙ ለቤተሰቦችም ኢንካም ታመጣለህ። ተግባባን? ብዙ እንደነዚህ አይነት አሁን በጎች አሉ። ቁጭ ብለው እና በጎችን ቁጭ ብለው ለምን አሁን ኢትዮጵያ ምናምን ብሎ የጻፈው ሰው አንዱ በግ ነው። እንደሱ አይነት በጎችን አትነዳም? መታ የሰለሙ ሰዎችን ለማሸማቀቅ ከምትሞክር ብዙ ሚሊየንስ የሚቆጠሩ ሙስሊም ሴቶች አሉ ራቁታቸውን እየሄዱ ያሉ። ዋይናት እነሱን ለማልበስ እንትን አትልም? ስለዚህ ፋይንድ ዩር ኦን ፐርፐዝ ኢን ላይፍ። ስለዚህ ቁጭ ብለህ ነገር አትፍተል። ላይክ ሶ ቦሪንግ ላይክ ዱ ሳምቲንግ። ብዙ ወንድሞች ጋር ሄድና ተማማር። እናት ከኔ ጋር እኔ ገና ነኝ፣ በጣም ይቀረኛል። ከኔ ጋር መማማርም አይደለም ስሜን መጥቀሱ ላይ አያስፈልግም። እኔ በጣም ዜሮ ክላስ ነኝ when it comes to እስልምና። በጣም እንኳን ዳይ ኡስታዝ ምናምን ለመሆን በጣም ዜሮ ሌቭል ላይክ ገና እኮ I just got born 10 ወር ህፃን እንደማለት ነው። ወተት እንደሚጠጣ ልጅ ኡስታዝ ነሽ ዳይ ነሽ ብለህ ልትሸልመኝ ከሆነ አምናት ጭራሹን ቁርአንን ሙሉ ቀርቼ አንብቤ ከዛ በኋላ እንነጋገራለን። አትሊስት ገና እስቲ ኡስታዝ አስተምሩ ለማለት ተፍሲሩን ስንቀራ ምናምን ገና እኮ ማለት it might take me forever። ገና ተማሪ ነኝ እና አትመጸዳደቅ። ገባ? እኔ ልመጻደቅ አልመጣሁኝም እና እኔ እየተማርኩኝ ነው። ማይንድ ዩር ኦን ቢዝነስ። የራስን ቢዝነስ ብቻ ማይንድ አድርግ። ማን እንደሆንክ እንኳን አላውቅም እኮ። የኔ ስህተት የሚማሩ ብዙዎች ስላሉ ቁጭ ብለን ከስህተቴ እናወራለን። ምንድን ነው የሰራው? እሺ
አልወጣም። ለምንድን ነው የምወጣው? ጋይስ እንዴ ለምንድን ነው የምወጣው? እነሱ እኮ የእኛን ሃይማኖት ማለት ነው የእኛን ሃይማኖት አሁን እግዚአብሔርን እናንተ ጣዖት አምላኪ ሰው አምላኪ ይላሉ ማለት ነው። እሺ እና እኔም ማወቅ ስላለብኝ ጠይቃቸዋለሁ። እሺ ትጠይቅ። ማንም ሰው አንዴ ማንም ሰው ኮሜንት ላይ ውጪ ምናምን አትበሏት። እሺ አንድ ሰው ሽንት ቤት ሲገባ ጊዜ አልወጣም። ለምንድን ነው የምወጣው? አልወጣም። ከተረጋጋ ቀስ በይ፣ እኔ እናገራቸዋለሁ። እሺ ጠይቀሻል። በሽንት ቤት ስትገቡ አላህን ስም አታውሱም እያሉ ይነግሯቸዋል። ቀጣፊ ዲያቆናት እኔ ጋር እየመጣ የምታሽላቸው ውሸት ትዋረዳላችሁ። በረብቃ የኛ ምንም ኖ አሁን ጥያቄን ብቻ መልስ። ስለኛ ሃይማኖት ለምን የታታደርጊ አድርጊ መልሱን ላሳይሽ ነው። እኔ ደግሞ አንድ ጥያቄ ልጠይቅክ። ትጠይቃላችሁ። እያንዳንዱ በማስረጃ እያሳየሁኝ ቅጥፈታቸው ውሸታቸውን ልወጣ ስለሆነ ሰዎቹ እየጠሩች ስለሆነ ነው። አንድ ጊዜ ሽል ጨርሰ መናገር ከጀመርኩ አታቋርጦ እስከጨርስ እባካችሁ። እሺ ተደብቀው ያዳምጣሉ። እናንተ ለምትገነቡላቸው ውሸት ማታ ማታ እኔ በቀን አፈርሰዋለሁ። ምን ይሏቸዋል? አሁን እዚህ ጋር ወደ ሽንት ቤት ሲገቡ ያለህን ስም አያወሱም ይሏቸዋል። ላናወሳለን ማስረጃ ያው ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሽንት ቤት ስትገቡ ምን በሉ አሉ? የአላህ ስም ይወሳል። ካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ ልኸላእ፣ ወደ አማርኛ ቀይረዋለሁኝ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሽንት ቤት በሚገቡ ጊዜ ቃል ይሉ ነበር፣ አላሁመ፣ ያው የአላህን ስም አውስተው ነው የሚገቡት። አምላክ ያላህ ሆይ ኢኒ አዑዙ ቢከ ሚነል ኹቡሲ ወልኸባኢስ፣ ከወንድ ሰይጣንና ከሴት ሰይጣን በአንተ እጠበቃለሁኝ ብለው የአላህን ስም አውስተው ነበር የሚገቡት። ወፊ ሐዲስ ዓሊ ብን አቢ ጣሊብ ቃል አዑዙ ቢላሂ ሚነል ኹቡሲ ወልኸባኢስ፣ ከወንድ ሰይጣንና ከሴት ሰይጣን በአምላክ በአላህ እጠበቃለሁ ብለው የአላህን ስም አውስተው ነበር የሚገቡት። ወደ አማርኛ አልቀይርላችሁ። ያን ይታይሻል። ነቢዩ ሰለላሁ ዐለይሂ ወሰለም ሽንት ቤት ሲገቡ አምላኬ ሆይ ከክፋትና ከክፋት በአንተ እጠበቃለሁ ይሉ ነበር። በዓሊ ብን አቢ ጣሊብ ከክፋትና ከክፉ ነገር በአላህ እጠበቃለሁ ይሉ ነበር። የት ሲገቡ? ሽንት ቤት ሲገቡ። አየሽ አይደለ? ስለዚህ አንድ ሰው ሽንት ቤት ሲገባ ለምንድን ነው የአላህን ስም የማያወሳው የሚሏቸው ነገር ውሸታቸው ነው። ቀጣፊ ዲያቆናት የሚዋሽላቸው ነው። ቀጣይ ጥያቄ ስንታየ ጥያቄሽ ምን ነበር? ስንታይ ሰናይት ነው የሚለው ኖ ጥያቄ በትክክል አልተመለሰም። ሲጀመር ሙስሊሞች እናንተ ሽንት ቤት ገብታችሁ አትጠሩም፣ አላህን አትጠሩ። ምክንያቱም ለምን እንደማትጠሩ ልንገርህ። ሽንት ቤት ውስጥ ገብታችሁ የአላህን ስም ከጠራችሁ እንዳለ ይሄ አጋንንቶች መጥተው ይሰፍሩባችኋል። ስለዚህ ማስረጃማ አመጣልሃለሁ። ማስረጃ ሲቀጥል ሽንት ቤት ገብታችሁ በፍጹም የአላህን ስም አትጠሩ። ማስረጃ ያው ትልቁ ላይ ነሽ። ሌላኛውን ጥያቄ መልስልኛ። ሁለተኛውን ጥያቄ እኮ ጠይቄሃለሁ። ለምን ተዋሻለህ? ለምን የሚዋሻችሁን ቢያንስ ለምን ዋሻለሁ? እኔ አልዋሽም። ለምን ዋሻለሁ? ውሸታም ዳቆናት አትበለኛ። የኛ ሃይማኖታችን ሲጀመር እንዴ እናንተ እኮ ማለት ነው። እናንተ እኮ ጭራሽ ስትታመሙ ራሱ እኔ አቅም ካጠረኝ የኛ ጸበል መታችሁ ነው የምትፈወሱት። ጉድ ሰራችሁ ወይ? ከኔ ፊት ስትመጡ ጊዜ ባዶ ጀሪካ አድርገው ነው መልካቸው። እሱ የሚዋሻቸው። እሺ ጥያቄ ከታች ሰናይ ተከታይ ጥያቄሽ ነው። እኔ ደግሞ ጥያቄ ማለት ነው አሁን ጥያቄሽን ቀጥል። እኔ ደግሞ ጥያቄ ማለት ነው አሁን አንድ ሙስሊም ሲያገቡ ማለት ነው አንድ ወንድ ብዙ ሴት ማግባት ይቻላል አይደለ? ጨረሽ ልመልስ ኖ እኮ ቆይ ልጠይቅህ። ቢያንስ 4 ሴት እንደዚህ ምናምን ማግባት ይችላል። ጨረሽ ልመልስ ማለት ነው። ቆይ ልጠይቅህ። ሴቷ ሌላ ወንድ ማግባት ትችላለች? እሺ አዳምጥ። ወንዱ እንደሚሄድ ሴቷ ሜት ስቃ ሜት አደረገች። በሷ ቤት ትልቅ ጥያቄ ትጠይቃለች። አይደለም ልጁ እዚህ ጋር ስላለ ነው። ይቅርታ ለዛ ነው ልጅ ህፃን አለ ስኔ
እና ደግሞ ሌላም ደግሞ ልጠይቅህ። እሺ ሙስሊሞች ቁርአናችሁ ላይ ተጽፎ ነው በጣም ነው የምትሳደቡት። በጣም ያኔ የቁርአናችሁ ነው። እሺ አሁን ልመልስ። መጀመሪያ እኮ ልመልስ ወይ ጠይቃት። መጀመሪያ የስድቡ መልስልኝና ከዛን ደግሞ የጋብቻችሁን ትመልስልኛለህ። ችግር የለውም። አንቺ ሰይጣን ሰይጣን ብልሽ ስድብ ነው አይደለም? ስድብ ነው ምርቃት። ሰናይት እሱን ኖ አይደለም። እናንተ በጣም ትሳደባላችሁ። ለዛ እኮ ነው። እና ደግሞ ቆይ ለምሳሌ ሰይጣን ብልሽ ስድብ ነው ወይንስ ምርቃት ነው አልኩሽ? እሱ በእናንተ ምርቃት ነው። በእናንተ ማለት ነው። ማስረጃ ነይ ትልቁ ላይ ነሽ። አሳይ ማስረጃ አሳይ። የምን ማስረጃ? የሚሳደብ ነው ስለምትሳደቡ እኮ ነው። አሁን አንተ ራሱ ማለት ነው ለምን እፎይ ቤት አትገባም? የኔ ጥያቄ እፎይ ቤት ለምን አትገባም? ማስረጃ ክፈች። አንድ ጊዜ ለተናገር እኮ እፎይ ሲገባ ሼር እናደርግልሃለን። እናግባ። እፎይ ነው ማስረጃው። እፎይ ሳይሆን አንተ ለምን ከእፎይ ጋር ለምን አትወያይም? እሺ ጨርስ። ያለና ልመልስልሽ። እሱ ነው ልመልስልሽ። እፎይ ከኔ ጋር ተወያይቶ አያውቅም አይደለ? እሱ ነው የምታውቂው አንቺ። ልብ የላችሁም። አፍ ነው እንጂ እኮ ልብ ዜሮ ናችሁ ሲጀመር። ያው አንቺ ነሽ አሁን ድንበር እያለፍሽ ያለሽ። እኔ በስነ ስርዓት እያወራሁሽ ነው። እፎይ ከኔ ጋር እንዳላወራ አንተ አይደለም። አንተ ለምን እናንተ ዳቆም ምናምን ትላለህ እኮ? ያው እየዋሻቸው እኮ ነው። አሁን ከላይ ያለችው የኛ ለመጥራት ራሱ ማለት ነው። ለመጥራት ራሱ መታጠብ ራሱ አለባቸው። የኛ ሃይማኖት ለመጥራት ራሱ ማለት ነው። እዚህ ምንም አይደለም። ያው ልክ መሲም ቢሆን የሰለመችው ማለት ነው ራቁት ፎቶ ሲያዝባት ነው እንጂ ሌላ ነገር አይደለም። አያቸው እንዲህ አይነት ትውልድ ነው የቀረጹላቸው። እንዲህ አይነት ትውልድ ራቁት ትውልድ ራቁት ፎቶ ይዘባን ነው። እንዲህ አይነት ትውልድ ነው የቀረጹላቸው። ወላሂ ላዚም ዲሞ ጭንቅላታቸው ባዶ አድርገዋቸዋል። ማን ያደረጋቸው? ማለት ነው ባዶ ጭንቅላት አድርገዋቸዋል። ምነው ዘለቀ? ቢያንስ ጠየቃቸው። ኧረ ተናደው ነው መጀመሪያ ላይ ቀጣፊ ዲያቆን ስላልኩላቸው። ምክንያቱም ቅጥፈቱን እኔ በአደባባይ ማስረጃ ወጥቼ ስላሳየሁ ነው። ገብታችኋል አይደል? እኔ ያለ ማስረጃ አላወራም። ማንም ሰው ያለ ማስረጃ አላነሳም። ሽንት ቤት ሲገቡ አላህን ስም አይወሱም። ምክንያቱም አላህ ይቆሽሻል እያለ ቀጥፎላቸዋል። እኔ አንተ እዛ የምትገነባላቸው ውሸት በነገራችን ላይ ተደብቆ ይማራል። ገብታችኋል? አንተ የምትገነባላቸው ውሸት ማታ ላይ እኔ በቀን አፈራርሰዋለሁ። ብቻ እየመጡ አንተ የምትሞላቸውን እኔ ፊት ያንሱት። ቀጣፊ ዲያቆን ነው የምላቸው በማስረጃ ወጥቼ ነው። ገብታችኋል? ሌላው እፎይ ጋር ለምን አታወራም? አላወራም። ማንም ከኔ ጋር አያወራም ይላቸዋል አይደለ? ወላሂ ይጫወትባቸዋል። ከሁሴን ጋር አውርተህ ነበር ወይ ከዚህ በፊት? እስኪ እንደው ቪዲዮውን አሳየን በሉት። ወላሂ አውርቷል ከኔ ጋር በውስጥ አውርቷል። አይሻ ግንኙነት አድርጓት ምናምን ብሎ የበልግና ቃል ተናገረ። ማስረጃ አውጣልኩት። እንደ ህፃን ልጅ ተንጫጭቶ ሳያወጣ ይሄ ነው። ይሄ ሁላችሁም ክርስቲያኖች ያያችሁ ቪዲዮን ታውቃላችሁ። የምትፈልገውን ደቂቃ ውሰድና ብቻን ታውጣ ማስረጃውን ብቻ ነው ያልኩት። ነገር ግን ሊያወጣ አልቻለም። ወላሂ ሊያወጣ አልቻለም። ሂዱና ቪዲዮ ፈልጋችሁ ወይ ተራራችሁ። እዛ እንደለመደው መቀደድ መስሎታል በፍልስፍና እንዲህ አድርጓት ላውጣ ማስረጃ ስለው ሊያወጣ አልቻለም። ይላችሁ ይሄ ነው። ለማንኛውም ጥያቄ ያላችሁ ገብታችሁ በስነ ስርዓት ጠይቁ፣ ለመማማር ጠይቁ፣ ለማወቅ ጠይቁ። የተነገራችሁ ነገር ካለ ስለ ነብያችን፣ ስለ ኢስላም፣ ስለ አላህ ሊሆን ይችላል። ስለ ማንኛውም ቁርአናዊና ሐዲሳዊ ጥያቄ እንዲህ የሚል አይተን ነበር፣ ሰምተን ነበር፣ እንዳው ይሄ እውነት ነው ወይ? ችግር የለውም። በስነ ስርዓት ጠይቁ፣ በስነ ስርዓት እናስተናግራቸዋለን። ግን ይሄ ከስድብ ከዘለፋ ምናምን ውጡ። በአጠገቤ የሌለን ሰው ስሙን አታንሱ። ብሏቸዋለሁ። ልጅቱን አነሳቻት። አሁን የራቁ ፎቶ ይዞባት ምናምን እንደዚህ እኛ ምን አገባን? አይነሳም እንደዚህ። ያንን ስራን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ስህተት ላይ ልትወድቅ ስችልች ጻድቅ ናቸው እናንተ። የሚያነጻቸው መጽሐፍ የሚያነጻቸው አስተማሪ ነው።
ስለ ሰው ኀፍረት ግን በአደባባይ ታወራላችሁ? ነውር ነው። እሺ በስነ ስርዓት መጠየቅ ትችላላችሁ። ከጠየቃችሁ በኋላ ሰጥ ብላ ማስረጃ ተከታተሉ። ማስረጃ ሳይል ለምትናገረው በሉ። ደስ ነው የሚለኝ ማስረጃ የሚጠይቀኝ ሰው። እናንተም ያለ ማስረጃ ትናገሩ፣ ጥሩ አይደለም። አይን ተሽሎኛል ትንሽ ነው የሚቀረው። እሺ ጌታቸው ከላይ ያለች ልጅ በስምሽ ልጠራሽ አልፈለግም። ሳራዋ ይላል። يلا انزل تحت. عليكم السلام ورحمة الله. السلام عليكم. السلام. وعليكم السلام ورحمة الله وبركاته. لينا الحمد لله. ጥያቄ አለኝ። ጥያቄ ምንድን ነው? ይሰማል? ጥያቄ ልጠይቅ? ጠይቅ። አይ ሳውዲ አረቢያ ስንኖር ማለት ነው በጣም ብርድ ነውና ቁምጣችንን ከታይ ድረስ እንለብሳልና እንዴት ይታያል? ከቁርጭምጭሚታችን በታይ ማለት ነው። እሺ በዑለሞች መካከል ሁለት ሀሳብ አለ። አልሰማኸኝም እንደ ሰምቻለሁ። ለመልስልህ ይሰማሃል? ይሰማሃል? አሎ ወለክ አሎ። እሺ ካልተሰማ ቀጣይ ጥያቄ አለ። አሁን ይሰማል? ምን ታደርጊያለሽ? አዳምጥሽ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ማ አስፈሉ ልከዕበይን ይሰማል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ማ አስፈሉ ልከዕበይን ፈፊ ናር። ከቁርጭምጭሚት በታች ያለ የእሳት ነው አለ። ማለት ወደ እሳት የሚወስድ የሆነ ስራ ነው ማለት ነው። ስለዚህ ከቁርጭምጭሚት በታች ማስረዘም እንደማይቻል ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ጀረ ሰውበሁ ኹየላ ላ የንظሩ ላሁ ኢለይህ የውመ ልቅያማ። ለኩራት ብሎ ልብሱን ከቁርጭምጭሚቱ በታች የጎተተ ሰው አላህ እርሱን የትንሣኤ ቀን በእዝነት አይኑ አያዩም ብለዋል። ከዚህ የዛ አንዳንድ ዑለሞች ለኩራት ብሎ ለመንጠባረር ብሎ አስበው እስካልሆነ ድረስ ወንጀል አይሆንበትም ብለው የተናገሩ አሉ። በእርግጥ ሌሎች ደግሞ አይ ለኩራት ሆነም አልሆነም ከቁርጭምጭሚት በታች ማስረዘም አይቻልም የሚለው ነው። እሱ ነው ትክክለኛ። ስለዚህ ወንድ ልጅ ልብሱ ከቁርጭምጭሚት በታች መውረድ የለበትም። ሴት ልጅ ደግሞ ከቁርጭምጭሚት በታች መሆን አለበት። የሁለቱ የተለያዩ ናቸው። እሺ አላህ በቁርአን ላይ ስለ ሴቶች አስመልክቶ ሲናገር ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። ሙሉ ሰውነቷ መሸፈን አለበት። ይህን ይመስላል። እሺ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ ስለ ኒካህ። እሺ አንድ ሴት ልጅ ቤተሰቦቿ ፈቃደኛ ሆነው ካልዳሯት ያኔ ራሷን መዳር ትችላለች ወይስ በምን አይነት መልኩ? እሺ ቤተሰቦቿ ፈቃደኛ ያልሆኑበት ምክንያት ምንድን ነው ተብሎ ይታያል። አሳማኝ የሆነ ምክንያት ካላቸው የዛኔ መከልከል ይችላሉ። ያለምንም አሳማኝ ምክንያት ቢከለክሏት ሸሪዓ ፍርድ ቤት ሄዳ ማግባት ትችላለች። ምክንያቱ ምንድን ነው የሚለው ነገር መታየት አለበት። እሺ እሺ ለምሳሌ ከዲን አንጻር፣ ከአኽላቅ አንጻር፣ ከማስተዳደር አቅም አንጻር
ሶስቱ አሳማኝ የሆኑ ምክንያቶች ናቸው። ነቢ ሰለላሁ ዐለይሂ ወሰለም አስቀምጧቸዋል። ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁህ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃችሁን ለትዳር ቢጠይቅ ዳሩት አሉ። ስለዚህ ይሄ ባል የመጣው ዲን ከሌለው ሶላት የማይሰግድ ምናምን አይነት ከሆነ እንዲሁም አኽላቅ ከሌለው ያ ማለት ተሳዳቢ ተማቺ ምናምን እንዲህ አይነት ከሆነ ልክ እንዲሁ ደግሞ አስካሪ መጠጥ የሚጠጣ ምናምን እንዲህ አይነት አጸያፊ ባህሪያቶች ኢየሱስ ባለቤት ከሆነ እንዲሁም የማስተዳደር አቅም ከሌለው ቤተሰቦች አንድ ርሜ ማለት ህግ አላቸው። በዚህ ጊዜ አይቻልም፣ ይሄ ልጅ ለልጃችን ባለትዳር ሊሆን አይችልም ብለው መከልከል ይችላሉ። ነገር ግን ዲን ሸሪያ ፍርድ ቤትስ ማሰር ካልቻሉ ለምሳሌ ስደት ላይ ሊሆኑ ይችላሉ። በምን አይነት መልኩ ነው ማሰር የሚቻለው? በአካባቢያቸው የሚገኝ ቃዲ ኒካ የሚያሰር ቃዲ። እሺ፣ አመሰግናለሁ። እሺ፣ ሰላም ነው? ሰላም፣ እንዴት ነው? አለ እንዴት ነህ? አለ አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? እሺ፣ ቁርአን ላይ እሺ ልጆች ያይጋላችሁ የሁሉንም ጸሐፊ እነግርሃለሁ፣ ችግር የለም። እሺ ማስረጃ እያወጣ አሳየኝ። የአንዱ ብቻ ከነቢ ሰለላሁ ዐለይሂ ወሰለም ዘር እዛ አሎ ጌችነት አሎ